ስለ አንድ አማኝ ታዳጊ ወጣት እንዲሁም ስለ ደጋሚና በኢሳ አለይሂ ሰላም መንገድ ላይ ስለነበረ አንድ ባህታዊ የሚናገር ሐዲስ ነው። ረሱል አለይሂ ሰላቱ ወሰላም ናቸው ይህንን ታሪክ የሚነግሩን። ከናንተ በፊት በነበሩ ህዝቦች ውስጥ አንድ ንጉስ ነበረ። ወካነ ለሁ ሳሂሩን፣ ይሄ ንጉስ ደግሞ ንግስናው እድሜው እንዲራዘም እሱም እንዲጠበቅ ያግዘው የነበረ አንድ ደጋሚ ነበረው፣ ሳሂር የሆነ። ፈለማ ከቢረ፣ ባረጀ ሰዓት አቅም እየደከመው ሲመጣ ቃለ ሊልመሊኪ፣ ለንጉሱ ምን አለው? ኢኒ ቀድ ከቢርቱ፣ ያው እንደምታየው እኔ አሁን አርጅቻለሁ። ፈበዓት ኢለየ ጉላመን ኡዓሊሙሁ ሲሕር፣ ድግምትን የማስተምረው በእኔ ቦታ ሆኖ የሚተካ አንድ ታዳጊ ሰውን ወደ እኔ አምጣልኝ አለው። ፈበዓተ ኢለይህ ጉላመን ዩዓሊሙሁ፣ ደጋሚውም ያስተምረው ዘንድ አንድ ታዳጊን ወጣት ወደ እሱ ላከለት። ፈካነ ፊ ጠሪቂህ ኢዛ ሰለከ ራሂቡን፣ ይሄ ታዳጊ ወጣት ወደ ደጋሚው ጋር በመንገዱ ሲጓዝ ይህን ትምህርት ሊማር ማለት ነው። በመሃል መንገድ ላይ አንድ ራሂብ ወይም ባህታዊ በዒሳ ዓለይሂ ሰላም መንገድ ላይ ያለን ሰው ይመለከታል። ፈቃዕደ ኢለይህ፣ ወደ እሱም የተወሰነ ይቀመጣል። ወሰሚዐ ከላመሁ ፈአዕጀበህ፣ ንግግሩን ያዳምጣል፣ ይገርመዋል፣ ይደንቀዋል። ፈካነ ኢዛ አተ ሳሒረ መረ ቢራሂቢ ወቀዓደ ኢለይህ፣ ሁሌም ከቤቱ ወጥቶ ወደ ደጋሚው ሲመጣ በዚህ ባህታዊ በኩል ነው የሚያልፈው። የተወሰነ ይቀመጥና ይሄዳል። ፈኢዛ አተ ሳሒረ ضረበሁ፣ ደጋሚው ጋር ሲመጣ ደግሞ እስካሁን የት ነበርክ ለምን አረፈድኪልና ይቀጣዋል፣ ይመታዋል። ፈሸካ ዛሊከ ኢለ ራሂቢ፣ ይህንን ነገር ወደ ባህታዊው ስሞታ አቀረበ። ያንተ ትምህርት እንዲያመልጠኝ አልፈልግም፣ ትቼ አልሄድም። የተወሰነ አዳምጬ ደግሞ እዛ ሲሄድ የት ነበርክ እያለ ያስቸግረኛል፣ ምን ብዬ ምላሽን ልስጠው ሲለው፣ ፈቃል ምን አለው ራሂቡ? ኢዛ ኸሺተ ሳሒረ፣ ደጋሚው የት ነበርክ ብሎ የሆነ ነገር ያደርገኛል ብለህ የፈራህ ጊዜ ፈቁል ሐበሰኒ አህሊ፣ ቤተሰቦቼ በስራ ይዘውኝ ነው እዛው አቆይተውኝ ነው በል። ስትመለስም ደግሞ ከደጋሚው ወጥተህ ወደ ቤት ስትሄድ እኔ ጋር ትመጣለህና ወኢዛ ኸሺተ አህለክ፣ ቤተሰቦችህን ፈርተህ ደግሞ ከሆነ እስካሁን የት ነበርክ ካሉ ፈቁል ሐበሰኒ ሳሒሩ፣ ደጋሚው አቆይቶኝ ነው እዛው ይዞኝ ነው ብለህ ምላሽን ስጣቸው አለው። በዚህ ሁኔታ እያለ ፈበይነማ ሁወ ከዛሊክ ኢዝ አታ ዐላ ዳበትን ዐዚመትን ቀድ ሐበሰት ናስ፣ ሰዎች መንገድ እንዳያልፉ አንድ ትልቅ እንስሳ ወይም አውሬ መንገድ ላይ ቁጭ ብሎ ተኝቷል። ሰዎች እንዳያልፉ እንቅፋት ፈጠረባቸው። ፈቃል፣ የዛኔ ታዳጊው ምን አለ? አልየውመ አዕለሙ አሳሒሩ አፍደሉ አም ራሂቡ አፍደል፣ ዛሬ እንግዲህ የባህታዊው ጉዳይ ነው አላህ ዘንድ በላጭ የሆነው ወይስ የደጋሚው ጉዳይ ነው በላጭ የሆነው? ለይቼ የማውቅበት ቀን ነው አለና ፈአኸዘ ሐጀረን፣ ከመሬት አነስተኛ ድንጋይን አነሳና ፈቃል፣ እንዲህ አለ አላሁመ ኢንካነ አምሩ ራሂቢ አሐበ ኢለይከ ሚን አምሪ ሳሒሪ፣ አምላኬ አላህ ሆይ የዚህ ባህታዊ ጉዳይ ከደጋሚው ይልቅ አንተ ዘንድ የተወደደ ከሆነ ፈቅቱል ሃዚህ ዳበተ ሐታ የምድየ ናስ፣ ሰዎች በሰላም እስኪያልፉ ድረስ በዚህ በምወረውረው ድንጋይ እንስሳውን እንዲሞት አድርገው ግደለው አለ። ድንጋዩ በራሱ እንስሳውን የመግደል አቅም የለውም፣ ግን ከራማ እንዲሆነው ምልክት እንዲሆነው በዚህ ድንጋይ ሰበብ እኔ ወረውራለሁ፣ አንተ ግደለው፣ ሰዎችም በሰላም ይለፉ ነው። ፈረማሃ፣ ከዛም ወረወረው። ፈቀተለሃ፣ እንስሳዋን ገደላት። ወመض ናስ፣ ሰዎችም በሰላም አለፉ ይላል። ይሄ ታዳጊ ወጣትም የባህታዊው ጉዳይ አላህ ዘንድ ተወዳጅ መሆኑን በዚህ ምልክት አወቀ ማለት ነው። ፈአተ ራሂበ ፈአኽበረሁ፣ ባህታዊው ዘንድ መጣና የተከሰተውን ክስተት ነገረው። ፈቃለ ለሁ ራሂቡ፣ ባህታዊም ምን አለ? አይ ቡነየ አንተ ልየውመ አፍضሉ ሚኒ፣ ልጄ ሆይ ዛሬ አንተ ከኔ በልጠ ተሽለ ተገኝተሃል። ቀድ በለገ ሚን አምሪከ ማ አራ፣ ይኸው ያንተ ጉዳይ አሁን አንተ እንደነገርከኝ እንደማየው እዚህ ደረጃ ደርሷል ማለት ነው። ጉዳዩ እንደዛ ከሆነ ወኢነከ ሰቱብተላ፣ ወደፊት አንተ መፈተንህ አይቀርም አለው።
ፈኢን ብቱሊተ ታዲያ በተፈተንክ መከራ በመጣብህ ጊዜ ፈላ ተዱለ ዐለይ እሱ ነው ያስተማረኝ ብለህ ወደኔ አደራ እንዳትጠቁምብኝ አለው።